የእርግዝና ጊዜ በአንዲት ሴት ሕይወት ውስጥ እጅግ አስደሳች፣ ተአምራዊና ልዩ ጥንቃቄን የሚሻ ወርቃማ ጊዜ ነው። በእነዚህ 9 ወራት ውስጥ እናት የምትመገበው እያንዳንዱ ምግብ በቀጥታ በደምና በእንቅርት ወይም ፕላሰንታ በኩል በማለፍ በማህፀን ውስጥ ላለው ጽንስ ዋነኛ የእድገት መሰረት ይሆናል። በመሆኑም ጤናማ ምግቦችን መመገብ ለጽንሱ እድገት እጅግ ወሳኝ ሲሆን የጽንሱን የአካልና የአእምሮ እድገትን ሊያስተጓጉሉ ወይም ያለ ዕድሜ መወለድን ወይም ምስከረጅን ሊያስከትል የሚችሉ ምግቦችን ለይቶ ማወቅና መራቅ እጅግ ወሳኝ ነው። በዚህ ቪዲዮ ሴቶች በእርግዝና ጊዜ መመገብ የሌለባቸውን 6 እጅግ አደገኛ የሆኑ የምግብ አይነቶችን እንመለከታለን። እነዚህ ምግቦች ለሕፃኑም ይሁን ለእናቱ እጅግ አደገኛ ስለሆነ ሴቶች በእርግዝና ወቅት እነዚህ ምግቦችን ከመውሰድ ሊቆጠቡ ይገባል። አንደኛ፣ ጥሬ ወይም በደንብ ያልበሰለ ስጋና እንቁላል። በኢትዮጵያ ባህል ውስጥ እንደ ክትፎ፣ ጥሬ ስጋና በደንብ ያልበሰለ አምባጭ እንቁላል የመመገብ ልማድ በሰፊ ይወደዳል። ነገር ግን እነዚህ ምግቦች በእርግዝና ወቅት ፍጹም አደገኛ፣ ሊወገዱ የሚገቡ ቀዳሚ የጥቃት ምንጮች ናቸው። ስጋና እንቁላል በአግባቡ በከፍተኛው ሙቀት ሳይበስሉ ሲቀሩ በውስጣቸው በርካታ ሕይወት ያላቸው በሽታ አምጪ ተዋሲያን ይይዛሉ። በተለይም በጥሬ ስጋ ውስጥ የሚገኘው ቶክሶፕላዝማ የተባለው ጥገኛ ተዋሲያንና በጥሬ እንቁላል ውስጥ የሚገኘው ሳልሞኔላ የተባለ ባክቴሪያ በእርጉዝ ሴቶች ላይ ከባድ የምግብ መመረዝን ያመጣል። እነዚህ ተዋሲያን የእናትየውን የምግብ መፈጨት ስርዓትን ከማዛባት ባለፈ የእንቅርት ወይም የፕላሰንታ አጥርን ሰብሮ በመግባት የጽንሱን የአእምሮና የአይን እድገትን በእጅጉ ሊጎዱ ይችላሉ። በከፋ ሁኔታ ደግሞ እነዚህ ኢንፌክሽኖች ጽንሱ ማህፀን ውስጥ ያለ ዕድሜ እንዲጨናገፍ ወይም ጽንሱ በአግባቡ ሳያድግ እንዲወለድ ሊያደርጉ ይችላሉ። ስለዚህ በእርግዝና ወቅት የሚበላ ማንኛውም አይነት ስጋ፣ የበሬ፣ የዶሮ ወይም የበግና የምንወስደው እንቁላል እስከ ውስጠኛው ክፍል መብሰሉን ሳረጋግጡ መመገብ ይህ ችግር እንዲከሰት ሊያደርግ ይችላል። ስለዚህ ሴቶች በእርግዝና ጊዜ ያልበሰለ ስጋ ወይም ደግሞ ያልበሰለ እንቁላልን ከመውሰድ ሊቆጠቡ ይገባል። ሁለተኛ፣ ከፍተኛ የመርኩሪ ይዘት ያላቸው የአሳ ዝርያዎች። አሳ በውስጡ ለጽንስ የአእምሮ እድገት እጅግ ጠቃሚ የሆነውን ኦሜጋ 3 ፋቲ አሲድን የያዘ ቢሆንም አንዳንድ የአሳ ዝርያዎች ግን በእርግዝና ጊዜ ፍጹም መርዝ ሊሆኑ ይችላሉ። ይህም የሚሆነው እነዚህ አሶች በሚኖሩበት ጥልቅ ባህር ውስጥ የሚገኘውን መርኩሪ የተባለውን ከባድ ብረታ ብረት በሰውነታቸው ውስጥ በከፍተኛ መጠን ስለሚያከማቹ ነው። ከፍተኛ መርኩሪ ያላቸው እንደ ሻርክ፣ ሰይፍ አሳ ወይም ስወርድ ፊሽ እና ኪንግ ማከሬል ያሉ የአሳ አይነቶች ወደ እርጉዝ ሴቶች ሆድ ሲገባ መርኩሪው በደም ውስጥ በደማቸው ውስጥ በቀላሉ ተዋህዶ ወደ ጽንሱ የመጓዝ ዕድሉ እጅግ ከፍተኛ ነው። ይህ መርዛማ ብረታ ብረት በማህፀን ውስጥ ያለውን የጽንስ ስስና ገና ማደግ ላይ ያለውን ማዕከላዊ የነርቭ ስርዓትን በቀጥታ ያጠቃል። በዚህም ምክንያት የሚወለደው ሕፃን የአንጎል እድገት መዘግየት፣ የንግግር፣ የማየትና የማሰብ ችሎታ ጉድለት ሊገጥመው ይችላል። ስለሆነም በእርግዝና ጊዜ የአሳ ምርቶችን በምትገዙበት ጊዜ አነስተኛ የመርኩሪ ይዘት ያላቸውን እንደ ቲላፒያ ወይም የሀገር ውስጥ ቆሮሶ፣ ሳልመንና ቱና ያሉትን የአሳ ዝርያዎችን በጥንቃቄ መርጦ በሚገባ አብስሎ መመገብ ይኖርባቸዋል። ስለዚህ በእርግዝና ወቅት ሴቶች የሚወስዱትን የአሳ ዝርያዎችን በጥንቃቄ ቢመርጡ ለጽንሳቸውና ለራሳቸው እጅግ አስፈላጊ ነው። ሶስተኛ፣ ያልተቀቀለ ወይም ጥሬ ወተትና ያልበሰሉ የቺዝ ምርቶች። ጥሬ ወተት በቀጥታ ከላም ታልቦ ሳይፈላ መጠጣት ወይም ማይክሮብ ሳይደረግበት በተፈጥሯዊ መንገድ የተዘጋጀ አይቦችንና የቺዝ ምርቶችን መመገብ በእርግዝና ጊዜ ትልቅ የጤና ስጋትን ያመጣል። ብዙዎች ጥሬ ወተትን ተፈጥሯዊ ቪታሚኑ አይጠፋም ብሎ ቢያስቡም ለጽንስ ግን እጅግ አደገኛ ነው። ያልተቀቀለ ወተት በውስጡ ሊስቴሪያ የተባለ በጣም መርዛማ ባክቴሪያዎችን ሊይዝ ይችላል። ይህ ባክቴሪያ እርጉዝ ሴቶችን የማጥቃት ዕድሉ ከተራ ሰው በ20 እጥፍ የበለጠ ነው። ይህ ባክቴሪያ እናትየው ላይ መጠነኛ የጉንፋን ምልክትን ብቻ ሊያሳይ ይችላል። ወደ ጽንሱ ሲሸጋገር ግን የሚያደርሰው ጉዳት ከእናትየው በ80% እጅግ የከፋ ነው። ይህ ሊስቴሪያ የተባለው ባክቴሪያ ማህፀን ውስጥ ኢንፌክሽንን በመፍጠር የጽንስ መሞትን፣ ያለ ዕድሜ መወለድን ወይም ደግሞ ሕፃን ከተወለዱ በኋላ ለከባድ የደም መመረዝና ለማጅራት ገትር በሽታ እንዲጋለጥ ያደርጋል። በመሆኑም የምትጠጣ ወተት በሚገባ መፍላቱን፣
አይብና ሌሎች የወተት ተዋጽኦቹ ደግሞ በንጽህና መዘጋጀታቸውን ማረጋገጥ ይኖርባቸዋል። አራተኛ ያልታጠቡ አትክልቶችንና ፍራፍሬዎችን ከመመገብ ሊቆጠቡ ይገባል። አትክልትና ፍራፍሬ በእርግዝና ጊዜ ለእናቲቱም ሆነ ለጽንሱ እጅግ አስፈላጊ የሆኑ ቪታሚኖችን፣ ማዕድናትንና ፋይበርን የሚያቀርቡ ምርጥ ምግቦች ናቸው። ነገር ግን እነዚህ አትክልቶች በተለይ ቅጠላቅጠሎች እንደ ሰላጣ፣ ጎመንና ቲማቲም ከመመገባቸው በፊት በአግባቡ በንጹህ ውሃ ካልታጠቡ የሞት መጋበዣ ሊሆኑ ይችላሉ። አትክልቶች ከሚበቅሉበት አፈርና ከመጠጡበት ውሃ ላይ ቶክሶፕላዝማ ጥገኛ ተዋሳን በተጨማሪ እንደ ኢኮል የተባሉ አደገኛ ባክቴሪያዎችን ሊያስተላልፉ ይችላሉ። እነዚህ ተዋሲያን በአትክልቱ ቅጠሎችና ስንጥቆች ውስጥ ተሽጎ በመቆየት በቀጥታ ወደ እርጉዟ ሴት አንጀት ውስጥ የመግባት እድላቸው እጅግ ከፍተኛ ነው። ይህ ኢንፌክሽን በእናትየው ላይ ከፍተኛ የሆድ ቁርጠት፣ ተቅማጥና የሰውነት ፈሳሽ ማጣትን የሚያስከትል ሲሆን እንዲሁም ደግሞ ማህፀን ላይ ጫናን በመፍጠር የጽንሱን ህይወት አደጋ ላይ ይጥላል። በመሆኑም ማንኛውንም አትክልትና ፍራፍሬ ጥሬውን ከመመገብ በፊት የሚቻል ከሆነ ልጣጩን ማንሳት፣ በንጹህ ውሃና ጨው በጥንቃቄ ደጋግሞ ማጠብ ይኖርባቸዋል። አምስተኛ ከመጠን በላይ ካፌን ወይም ቡና፣ ሻይና ቸኮሌት ማብዛት። በኢትዮጵያ ባህል ቡና መጠጣት የዕለት ተዕለት ህይወት መገለጫ ነው። ነገር ግን በእርግዝና ጊዜ የቡና፣ የሻይ፣ ያልሰጪ ወይም ኢነርጂ መጠጦችና የቸኮሌት ዋና ይዘት የሆነውን ካፌን በአግባቡ መገደብ ያስፈልጋል። ካፌን በጣም ፈጣንና አነቃቂ ንጥረ ነገር በመሆኑ የእንቅርትን ወይም ፕላሰንታ አጥርን በቀላሉ ጥሶ ወደ ጽንሱ የመግባት አቅም አለው። ማህፀን ውስጥ ያለው ጽንስ ገና በማደግ ላይ በመሆኑ ካፌንን ሰብሮ የሚያስወግድበት ሙሉ የጉበት ኤንዛይም አልተገነባም። በዚህ ምክንያት ካፌኑ በጽንሱ አካል ውስጥ ለረጅም ሰዓታት ተከማችቶ በመቆየት የጽንሱን የልብ ምትና የደም ዝውውርን እንዲዛባ ያደርጋል። ሳይንሳዊ ጥናቶች እንደሚያሳዩ በእርግዝና ጊዜ በቀን ከ200 ሚሊግራም በላይ ወይም ከ1 እስከ 2 ሲኒ በላይ ቡና አዘውትረው የሚጠጡ ሴቶች የሚወልዱት ሕፃን የሰውነት ክብደቱ እጅግ አነስተኛ የመሆን ወይም ያለ ዕድሜ የመወለድ አደጋን በከፍተኛ ሁኔታ ይጨምራል። ስለዚህ በእርግዝና ጊዜ ቡናን መቀነስ ወይም ሙሉ በሙሉ መተው እጅግ ይመረጣል። ስድስተኛ የጉበት ስጋና የቪታሚን ኤ ክምችቶች። የበሬ ወይም የበግ ጉበት በውስጡ ከፍተኛ የአይረንና የቫይታሚን ይዘት ስላለው ለተራ ሰው ምርጥ ምግብ ቢሆንም ለእርጉዝ ሴት ግን በተለይም በመጀመሪያዎቹ 3 ወራት ውስጥ በጥብቅ ሊከለከል የሚገባ ምግብ ነው። ጉበት በውስጡ እጅግ በጣም የበዛ ፊፒኖል የተባለ የተፈጥሮ ቫይታሚን ኤ ይዟል። ቫይታሚን ኤ ለአይን እድገት አስፈላጊ ቢሆንም ከእንስሳት ተዋጽኦ በተለይም ከጉበት የሚገኘው የሪቲኖል አይነት ከመጠን በላይ ወደ እርጉዝ ሴት አካል ሲገባ ግን በጽንሱ ላይ መርዛማነትን ያስከትላል። ይህ ከፍተኛ ክምችት በማህፀን ውስጥ ያለው የጽንስ ሴሎችን በመከፋፈል የጽንሱን የአካል ቅርጽ አወቃቀርን ያዛባል። ይህም ክስተት ቴራቶጄኒክ ተጽዕኖ በመባል የሚጠራ ሲሆን ሕፃኑ ሲወለድ የልብ ህመም፣ የከንፈር መክፈል ወይም ደግሞ የፊት አካል መበላሸት እንዲገጥመው ያደርጋል። በመሆኑም እርጉዝ ሴቶች የጉበት ስጋን ከመመገብ መቆጠብ እንዲሁም ያለ ሐኪም ትዕዛዝ ማልቲቪታሚኖችን ከመውሰድ ሊታቀቡ ይገባል። በእርግዝና ጊዜ የምግብ ምርጫ ማስተካከልና አንዳንድ ልማዶችን መተው ለጥቂት ወራት የሚጠይቅ መስዋዕትነት ቢሆንም የጽንሱን ጤንነት ለመጠበቅ ግን እጅግ አስፈላጊ ነው። ጥሬ ምግቦችን ማስወገድ፣ ወተትን አፍልቶ መጠጣት፣ አትክልቶችን በሚገባ ማጠብና የቡና መጠጥን መገደብ እናትንም ሆነ ጽንሱንም ከተለያዩ ድንገተኛ አደጋዎች ይጠብቃል። ስለዚህ እርጉዝ ሴቶች እነዚህ ምግቦችን በእርግዝና ጊዜ ከመመገብ ሊቆጠቡ ይገባል። የተወደዳችሁና የተከበራችሁ ክቡራን ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።